ዛሬ የሰበር ዜናችን የህዳሴ ግድብ አደጋ ላይ መውደቁ ነው። ህዳሴ ግድብ አደጋ ላይ ወድቋል ነው። በእርግጥ ይሄ የኢትዮጵያውያን ሀብት ነው። ትግራይ ላይ የተደረገው የተፈጸመው ግፍ የትግራይ ህዝብ ህዳሴ ግድብ ላይ ያኖረው አሻራ በፍጹም አይሰርዘውም፣ አያጠፋውም። እንደ ህዝብ ሬሾ ቢወጣ ውጭ ያለም ውስጥ ያለም ትግራዋይ ህዳሴ ግድብ አሁን የደረሰበት ደረጃ ላይ እንዲደርስ ከጅምሩ እስከ መጨረሻ ያለው ቦንድ የገዛ ሁሉ ቢወዳደር የትግራይ ህዝብና የተቀረው ኢትዮጵያዊ ብሎ ሚዛን ላይ ቢወጣ በእርግጠኝነት የትግራይ ህዝብ ይበዛል ብዬ አምናለሁ። ለምን ቢባል እኔ ነበርኩበትና እኔም ቦንድ አለኝና ህዳሴ ግድብ ላይ ቦንድ አለኝ። እኔ በራሴ ስም በልጆቼ ስም አለኝ፣ ቦንድ ገዝቻለሁ። እያንዳንዱ ትግራዋይ በራሱም በልጆቹም ስም ቦንድ እየገዛ እንደነበር አውቃለሁ። ዳያስፖራ ትግራዋይም ሌላው ወደ እነ ግብፅና ሌሎች ሀገሮች እየሄዱ እነ ብርሃኑ ነጋ ሲጨፍሩ እና የህዳሴ ግድብ ለፖለቲካ ነው ሲሉ አብይ አህመድም ጭምር ዳሙ እዛው ቦታ ላይ የተሰራበት እናም ዳሙ የተጀመረበት ምክንያት ፖለቲካዊ ጥቅም ለማግኘት ተብሎ ነው ብሎ በኢትዮጵያውያን ህዝብ በኢትዮጵያውያን ፊት እንዳልተናገረ ሁሉ አሁን የራሱ ሊያደርገው ይዳደዋል እኮ። ነገር ግን የትግራይ ህዝብ አሻራም አለበትና ትልቁ አሻራም የትግራይ ህዝብ ነውና የትግራይ ህዝብ ባለቤት ስለሆነ ዳሙ ኢትዮጵያውያን አብይ አህመድ አነሳስቷቸው በትግራይ ህዝብ ላይ የፈጸሙት ግፍ፣ የኢትዮጵያ መንግስት በትግራይ ህዝብ ላይ የፈጸመው ግፍ የትግራይ ህዝብ የህዳሴ ግድብ ባለቤትነትን አይሰርዝም። ስለዚህ ዳሙ አደጋ ላይ መውደቁ እኛም እንደተጋሩ አንፈልግም፣ አንወድም ነው። ይሄ እንዳለ ሆኖ አሁን ግን ዳሙ በአብይ አህመድ የወደቀ የፖለቲካ አካሄድ፣ የወደቀ የፕሮፓጋንዳ ስራ፣ የዲፕሎማሲ ስራ ዳሙ አደጋ ላይ ወድቋል። አሁን ስክሪን ላይ የምታዩት የፕሬዚደንት ትራምፕ ለአብደልፈታህ አልሲሲ ለግብፅ ፕሬዚዳንት የላከው ደብዳቤ ነው። ትራምፕ ለግብፅ ፕሬዚዳንት ብቻ ሳይሆን ለመሐመድ ቢን ዛይድ፣ ለታየ ህጽቀሥላሴ የኢትዮጵያ ፕሬዚዳንት፣ ለአልቡርሃን ጀነራል አልቡርሃን የሱዳን ባላደራ ፕሬዚዳንት እና ለግብፅ ፕሬዚዳንት አሁን እንደምታዩት የትራምፕ ደብዳቤ ነው። ባለ 2 ገጽ ደብዳቤ ነው። የትራምፕ ፊርማ እዚሁ እያያችሁት ነው። ደብዳቤው የሚለው እንዳልኳችሁ ለአብይ አህመድ አይደለም የተላከው። በእርግጠኝነት ኢትዮጵያ አደጋ ውስጥ እንዳለች የሚያሳይ ነው። 1 2 3 ብለን እያንዳንዱ ከዚህ ጋር የተያያዙ ነገሮች እነግራችኋለን። ግድቡ አደጋ ላይ መውደቁ ትራምፕ ደብዳቤ ስለጻፈ አይደለም። የደብዳቤው ይዞታ ምንድን ነው የሚለውን በግልጽ ማየት ያስፈልጋል። አንደኛ ግብፅን ያሞካሻል። ግብፅ አሜሪካ በሐማስና በእስራኤል መካከል የተፈጠረውን ልዩነት የነበረውን ጦርነት ስታስታርቅ፣ ጦርነቱን ሲስፋየር ስታፈራርም ግብፅ የተጫወተችው ሚና ትልቅ ነበርና ክብር ያስፈልጋታል። ይሄ ደግሞ መካስ አለብን አሉ። መካስ አለብን። የግብፅ ፕሬዚዳንት፣ የግብፅ መንግስት ውለታው ትልቅ ነው። እናም ግብፅ እንዲጨቆን፣ ግብፅ እንዲጠቃ፣ ግብፅ እንዲጎዳ አልፈልግም። ስለዚህ ለግብፅ ህዝብ እቆማለሁ ብለዋል። አንደኛው መልእክቱ ይሄ ነው። ለግብፅ ህዝብ እቆማለሁ ሲሉ ወደ በኋላ ሌላ ነጥብም አለኝ፣ ወደዛ እያይዝላችኋለሁ። እንደዚህ ሲሉ ምን ማለታቸው ነው? ይሄንን አሁን ቀጥለው ደግሞ ከሚገልጹት ጋር ይያያዛል። ሁለተኛው ደብዳቤው ላይ ያለው ማንኛውም ሀገር የውሃ ተፋሰስ በተለይ ኢትዮጵያ የብቸኛ ተጠቃሚነት ብቸኛ ይጠቀምበታለሁ ብላ የሰራችውን ዳም ናይል ለግብፅም ለሌሎችም ለዳውንስትሪም ሀገሮችም ለሱዳንም ጭምር ማለት ነው። እንደው ለሱዳንም ብለው ያስቀመጡት አለ። ለነዚህም ጥቅም ላይ መዋል ስላለበት እነሱ የሚጎድበት መንገድ ኢትዮጵያ እንዳትከተል ውል ያስፈልጋል ይላሉ።
አደጋ ላይ መውደቁ እንግዲህ እየገባሁበት ነው። አዲስ ውል ያስፈልጋል ይላሉ። ሁለተኛ ይሄ ነው። ሶስተኛ ውሉ የአፍሪካ ህብረት የሚያካሂደው የሚያደርገው ወይ የአፍሪካ ህብረት የሚመራው ውል አይደለም። መለስ በህይወት በነበረበት ወቅት የአፍሪካውያን ጉዳይ በአፍሪካውያን ይፈታል ብሎ የግድቡ ጉዳይ ማንኛውም ጣልቃ እገባለሁ የምትል ሀገር አሜሪካም ጨምሮ ጣልቃ መግባት የለባችሁም እናንተ አትችሉም ብሎ የህዳሴ ግድብ ጉዳይ የኢትዮጵያውያን ነው፣ የኢትዮጵያውያን ሀብት ኢትዮጵያውያን ሊጠቀሙበት ይገባልና እና አፍሪካውያን ሀገሮች እኛ የራሳችን ሪሶርስ እንጠቀም ይጎዳናል፣ እናንተ ትጎዱናላችሁ ብለው የሚያነሱት ነገር ካለ የሚፈታው በአፍሪካ ህብረት ብቻ ነው። የአፍሪካውያን ጉዳይ በአፍሪካውያን ብቻ ነው የሚፈታው የሚል አቋም ስለነበረው የአፍሪካ ህብረት ነበረ የሚመራው ይሄ ጉዳይ። አሁን የአብይ አህመድ ዲፕሎማሲ ጃዋር መሐመድ እንደሚገልጸው የአንድ ሰው ዲፕሎማሲ ነው የሚለው። የአንድ ሰው ዲፕሎማሲ እያደረገው ያለው ያያችሁ እንደሆነ ግን እኛ አሜሪካውያን ወይ የአሜሪካ መንግስት የሚመራው አዲስ ውል በዳሙ ላይ መፈራረም አለባችሁ ይላል። ሶስተኛውና አደገኛው ነጥብ ይሄ ነው። አፍሪካ ህብረት የሚመራው ሳይሆን አሜሪካ የምትመራው አዲስ ውል መፈራረም ይኖርባቸዋል ይላል። እንግዲህ አስቡ፣ አዲስ ውል አሜሪካ የምትመራው ምን ማለት ነው? የአፍሪካ ህብረት እየመራው ነው ተብሎ ኢትዮጵያውያን በመለስ ዜናዊ አነሳሽነት ዲዛይን ተደርጎ አሁን የደረሰበት ደረጃ ላይ ብቻ ሳይሆን ከዛ በላይ ነበር የታቀደው። እስከ መጨረሻ ድረስ የነበረው ሁሉ ሰውየው ጨርሰው ነው ያለፈው። ይህንን እያበላሸ እያንቦጫረቀ ያለው ጨቅላ መሪ ግን አደጋ ላይ ጥሎታል። አሁን እንደምታዩት የደብዳቤው ይዞታ ምናልባት እንግሊዝኛ ለማታነቡ ነው ይህንን እየነገርኳቸው ያለሁት። ስለዚህ ሶስተኛው እና አደገኛው ከአፍሪካ ህብረት እጅ ተነጥቆ አሜሪካ የምትመራው ድርድር መደረግ አለበት እንደገና ይላል። ድርድሩ ላይ መካተት አለበት የሚለው ደግሞ አራተኛ ነው። ድርድሩ ላይ የሚካተተው አንደኛ ይሄ በአራተኛው ስር ማለት ነው። አንደኛ በድርቅ ዓመታት በድርቅ ጊዜ ለግብፅና ለሱዳን የሚያስፈልጋቸውን ያክል ውሃ ከዳሙ መለቀቅ አለበት። ዳሙ ለምሳሌ ከዳሙ የሚመነጨው ኤሌክትሪክ ለሱዳን፣ ለግብፅ እንኳን አይደለም፣ ለሱዳን፣ ለጎረቤት ሀገሮች ለዩጋንዳ፣ ኬንያ፣ ጅቡቲ እና ሶማሊያ ኤርትራም ጨምሮ መስጠት አለብኝ መስጠት እችላለሁ ብላ ኢትዮጵያ ያመነች እንደሆነ ከነዚህ ሀገሮች ተፈራርማ እንደሆነ ድርቅ ቢያጋጥም ከነዚህ ሀገሮች የምትፈራረመው የኤሌክትሪሲቲ ሰፕላይ የኤነርጂ ሰፕላይ ውል አደጋ ላይ ይገባል። ምክንያቱም ዲስማች መልቀቅ አለብሽ ከተባለች ትለቀዋለች። ተርባይኑ እያንዳንዱ ተርባይን የራሱ የውሃ ለበል አለው። ስለዚህ ውሃው ወደ ታች መለቀቅ ካለበት ቶሎ ከተባለ ኤሌክትሪሲቲው ውሃው የሚያስፈልገውን የሚያክል ለሱዳንና ለግብፅ የሚያስፈልጋቸውን ከተለቀቀ በኋላ አደጋ ላይ ይገባሉ፣ ይቆማል ማለት ነው። ስለዚህ በኢትዮጵያና በእነዚህ ጎረቤት ሀገሮች መካከል የነበረውና ያለው ውል አደጋ ላይ ይወድቃል። ስለዚህ ኢትዮጵያና እነዚህ ሀገሮች በምን አይነት ውል ነው ኢትዮጵያ ከ6000 በላይ ሜጋዋት እንዲያመነጭ የሰራችውን ትልቁ ህዳሴ ግድብ መለስ ዜናዊ ምስጋና ይግባውና ይድረሰውና ይህንን ሲሰራላት ይሄ ሰው ዲፕሎማሲውን አምቦ ጫርቆ እዚህ ደረጃ ላይ አድርሶታል ነው እያልን ያለ ነው። አሁን ለግብፅ ትለቃለህ አትለቅም ስለተባለ ብቻ አይደለም ሲለቀቅ አሁን ግብፅ ያስፈልገኛል ዲስማች ብላ እንደሆነ ሱዳንም እንደዛ ብላ እንደሆነ ለሱዳንና ለግብፅ ሲለቀቅ ለቨሉ ይወርዳል። የሚያመነጨው ኤሌክትሪሲቲም በዛ ለቨል ይወርዳል። እነዛ ከኢትዮጵያ የሚገዙቱ አደጋ ላይ ይገባሉ። ኢትዮጵያ ለነሱ ኮምፐንሴሽን መስጠት መቻል አለባት።
አደጋ ውስጥ ገብቶ አደጋ ላይ ወድቋል። ስለዚህ በአራተኛው ስር አንደኛው የሚለቀቀውን ውሃ ነው። የሚለቀቀው ውሃ ድርቅ አጋጥሞ እንደሆነ የግብፅ የውሃ ፍጆታ ጨምሮ እንደሆነ ድርቅ ብቻ አይደለም የውሃ ፍጆታዋም ጨምሮ እንደሆነ ይላል። ሲጨምር የግድ ከዳሙ መልቀቅ አለባችሁ ይላል። አሁን በኢትዮጵያ ውስጥም ድርቅ ካጋጠመ ዳሙ ወደታች ቢቀንስ ይቀንሳል። ሳፕላይ ትሪቢቶሪ የሚባሉት ከቀነሱ ድርቅ አጋጥሞ እንደሆነ በኢትዮጵያ ግድቡ የወተር ለቨሉ ይቀንሳል። ግድቡ ሪቨሩም ፊልም የሚያደርጋቸው ግብጾችም ሱዳኖችም እንፈልጋለን ካሉ ዳሙ ሙሉ በሙሉ መከፈት አለበት ማለት ነው። ትልቅ አደጋ ውስጥ ነው የገባው። ይህ አንደኛው ነው። ሁለተኛ መልቀቅ አለባት የሚል ውል ማካተት ፈልጋለሁ የሚል አንደኛው ነው። ሁለተኛ ኢትዮጵያ የፈለገውን አማውንት ከእያንዳንዱ ትሪቢዩተሪስ ከኢትዮጵያ የሚመነጨውን የፈለገውን ቢሆን ፐርሰንተጁ ኢትዮጵያ ብቻዋ የመጠቀም መብት የላትም ይላል። ብቻዋ የመጠቀም መብት የላትም ይላል። ስለዚህ ይህንንም በተመለከተ ብቻዋ አልጠቀምም የሚል ውል ትፈራረማለች ነው። እያንዳንዱ መንግስት የማንም ሀገር ቢሆን መንግስት በተለይ በኢትዮጵያ ህገ መንግስት አንዱ መንግስት የሆነውን የፈረመው ሌላኛው አይነቅለውም። ያንን ተቀብሎ የሚሄድ ግዴታ አለበት። ምኒልክ የፈረመው ተቀብላ ሄዳለች። ኃይለስላሴ የፈረመው፣ ደርግ የፈረመው፣ መለስ የፈረመው፣ አሁን ይህንን ሰውዬ እየፈረመው ያለው ተቀብሎ የሚሄድ ግዴታ ነው። ስለዚህ ዳሙ አብይ አህመድ አሜሪካ አስፈርታው አሁን ጣልቃ እየገባች ስለሆነ አሜሪካ ያስፈረመችውን ፊርማ አሁን የሚወድቅበትን አወዳደቅ በዛ ልክ ኢትዮጵያ ዘላለም እየተጎዳች ትኖራለች ማለት ነው። ምጡቅ አእምሮ ያላቸው የሀገር መሪዎች እንደነመለስ የሰሩት ስራ ግብፅ የፈለገውን ዲፕሎማሲ ስራ ብትሰራ በፍጹም አንድ እርምጃም ወደኋላ መመለስ ያልቻለችው የመለስ አካሄድ እነዚህና መሰሎቻቸውን አስተውሎ ስለሄደ ነው። መለስን ከማገዝ ይልቅ አፉ የከፈተ ውሻ እንደናበበ ገላው በየሄደበት አፋቸውን ሲከፍቱ ነበር። ኢትዮጵያውያን እነ ብርሃኑ ነጋ አሁን ትምህርት ሚኒስትር ሆኖ እየሰራ ያለው ወደ እነ ግብፅና ሌሎች እየሄዱ ይሄዳም መሰራት የለበትም ይሉ ነበር። አብይ አህመድ ራሱ በፓርላማ ፊት ለፖለቲካ ፍጆታ የተሰራ ነው ብሎት ነበር። እንግዲህ አሁን የፖለቲካ መጫወቻ አድርጎት ዳሙ አደጋ ላይ ጥሎታል ማለት ነው። ይሄ ትልቅ አደጋ ነው። ኢትዮጵያዊ ነኝ ባይ ይህንን አስተውሎ መሄድ ይኖርበታል። እኛም ይመለከተናል። አንዳንድ ሰዎች ሲናገሩ የምሰማው ዳሙ ማለት ትግራይ የሌለችበት ይመስላችኋል። አብዛኛው አካሉ ከህዝብ የተዋጣ የሚባለው ብቻ ሳይሆን በዲፕሎማቲክ ግንኙነት የተገኘውን ሁሉ እስካሁን ድረስ እየሄደ የነበረው መለስ የሰራቸውን እየተንከባለሉ ያው እንደነዚህ አሁን ያለው መሪ አይነት ሰዎች እንቅፋት ቢሆኑባቸውም እየተንከባለለም ቢሆን እስካሁን ድረስ መምጣት የቻለው የመለስ ስራ ነው። የእነ አምባሳደር ስዩም መስፍን ስራ ነው። የእነ አባይ ፀሐዬ ስራ ነው። የእነ ደብረጽዮን ስራ ነው። ቦርድ አመራር ሆኖ ሲሰራ የነበረውም ደብረጽዮን ነው። በዋነኛነት ግን የመለስ ዜናዊና የመላ ኢትዮጵያውያን በተለይ ደግሞ የትግራይ ህዝብ ውጭም ውስጥም ሀገር ውስጥም ከሀገር ውጭም ያለው የሰራው ስራ ነው ማለት ነው። ማተሰአ የሰራውን ያክል የሰራ ማህበር የውጭ ማህበር የለም። አብዛኛው ተቃዋሚ ነኝ ባይ እስከ ግብፅ ሄዶ እየተቃወመ የነበረበት ሁኔታ እኛም እናውቃለን፣ እናንተም ኢትዮጵያውያንም ታውቃላችሁ ማለት ነው። አሁን ትራምፕ እንደዚህ ይላል ማለት ነው። አሁን እንዳያችሁት አሁን የገለጽኩት አይነት ያስቀምጣል። አሜሪካ ግብፅን መካስ ይኖርባታል እና ይህንን ድርድር በቅርብ ጊዜ ማድረግ አለብን ይላል። በአጭር ጊዜ ነው የሚደረገው። ታስታውሳላችሁ፣ በመጀመሪያው የትራምፕ ተርም ከባይደን በፊት የትግራይ ህዝብ በተወረረበት ጊዜ ነበር የመጨረሻ የትራምፕ የመጀመሪያው ተርም።
እና በመጨረሻ ጊዜዎቹ ስለነበረ የትግራይ ህዝብ አሁን በሄደበት አይነት መንገድ አሁንም ባይዘወይ ጀምረዋል። እሱ ወደ በኋላ ታዩታላችሁ። እና በዚህ መልኩ እየሄደ ነው። ያኔም ግብፅ ከፈለገች በቦምብ ታፈነደዋለች፣ በከባድ መሳሪያ ታፈነደዋለች ብሎ ነበረ። አሁን ምን ተፈልጎ ነው? ግብፅ መካስ አለባት፣ ኢትዮጵያ ግን መነጠቅ አለባት የሚለውን አካሄድ የሚሄደው የሚለው ማሰብ ይኖርባቸዋል። እያንዳንዱ ኢትዮጵያዊ ማሰብ አለበት። እኛም ይመለከተናል። ለምሳሌ ትግራይ ከኢትዮጵያ ተገንጥላ ራሷ የቻለች ሀገር ብትሆን ግድቡ ላይ ስቴክ አለን። እኛ የግድቡ ባለቤቶች ነን። ወደ ውጭ ሀገር የሚሸጠውም ኢትዮጵያ ራሷ የምትጠቀመውም ትግራይ የሚደርሳትን ያክል የድርሻዋ ትወስዳለች። ከዛ ትጠቅም፣ ከዛም አያስፈልገንም። እኛ ትግራይ ተከዜ በቂ ነው። መረብም ከወዲያ በቂ ነው። ሌሎች ስሞል ስኬል ዳሞችም ተሰርተው በትግራይ መካከል ያሉት ወንዞች ነወርዒ፣ ሌሎችም ጭምር ዳም ተሰርቶባቸው ኤሌክትሪክ ኃይል ማመንጨት የሚችሉ ናቸው። ስለዚህ ለማንኛውም ማለት የፈለግኩት ከግድቡ ከህዳሴ ግድብ የሚገኘውም ሁሉ የሚገኘው ብቻ ሳይሆን የሚሰጠውን አገልግሎት ሁሉ የትግራይም ድርሻ ስላለበት ባለቤት ናትና ይሄ ግድብ አደጋ ላይ እንዲወድቅብን አንፈልግም ነው በዋነኛነት ማለት የፈለግኩት። ነገር ግን ሰውየው አደጋ ላይ ጥሎታል። አደጋ ላይ ጥሎታል ብቻ አይደለም፣ ኦልሬዲ ማስፈራሪያው መጥቷል። በቅርብ ጊዜ ፕሬዚደንት ትራምፕ እንደምታውቁት የቬኔዙዌላው ፕሬዚደንት አስረዋል። የኮሎምቢያን ፕሬዚደንት አስጠንቅቀዋል። የኩባም መሪዎች አስጠንቅቀዋል። ሌሎች ወደ ግሪንላንድም ሄጄ ግሪንላንድን ይዛለሁ ብለዋል። ወደ ዴንማርክ ልኡካን ቡድን ልኳል። የአውሮፓ ህብረት መሪዎች ምን እያሉ እንደሆነ እያያችሁ ነው። እያንዳንዱ ሀገር ፓርላማ መልስ እየሰጠ ነው። ይሄ ሰው ሊያጠፋን ነው፣ አንድነታችን ማጠናከር አለብን እያለ ነው። ኢትዮጵያ አሁን ያለችበት ደረጃ ላይ ሆና የአሜሪካ ፕሬዚደንት እንደዚህ አድርጊ ብለዋት እምቢ የምትልበት ሁኔታ የለም። የማን ሀገር መስሎ ሆነው ምናምን እያሉን ማነው ሲናገሩ እንደዛ ነው ወይ ኢትዮጵያ እንደዛ ማድረግ ትችላለች ወይ የሚለው አሁን ማሰብ ሲሰሩ እናያለን ነው። ለማንኛውም ግብፅ በዛ መልኩ ብቻ አይደለም ሊክሷት እየሄዱ ያሉት። ይህንን መግለጫ ከማውጣታቸው በፊት ፕሬዚደንት ትራምፕ ግብፅ ምናልባት ሶማሊላንድ ሀገር ትሁን ብለን ብናወጣ እስራኤል ሀገርነቷ ብትቀበላት፣ እስራኤል ተቀበለቻት ማለት ደግሞ አሜሪካ ተቀበለቻት ማለት ስለሆነ ግብፅ ቅር እንዳይልሽ መግለጫ ማውጣት ትችላለሽ፣ ነገር ግን በዚህ እንክስሻለን ተብሎ ይህም ቃል የተገባላት ነው። ሌላው ቃል የተገባላትና ተግባር ላይም የተጀመረው ዶራሌ ወደብና የአሰብ ላይና ዶራሌ ላይ የጦር ቤዝ አቋቁማለች ግብፅ። ምን ማለት ነው? አሰብ ላይ ያቋቋመችው ኤርትራም ሲጀምር ኤርትራም አሰጣትም በእልህ በኃይል የሚባል ነገር የለም። አሁን በኃይል እናስመልሳለን በቦሌም ሲሉ ማድረግ የሚችሉት ስለሆነ አይደለም። ትልቅ የዲፕሎማሲ ውድቀት ነው። ኢትዮጵያ ለምናም ጭምር በኪራይም ጭምር ከአሰብ ከኤርትራ ወደቦች ምንም አይነት ተስፋ እንዳይኖራት እያጨለሙት ነው ያሉት። ይባስ ብሎ አሁን ግን አሰብ ግብፅ ገባችበት። ስለዚህ በኤርትራ በኩል ኤርትራን ወራለሁ ብትል ወደ በኋላ አንድ መልስ አሰማችኋለሁ። በደንብ እየተረጎምኩ ተርጉመን አላሰማናችሁም ብዬ አምናለሁ። በትግርኛ ነበር ስናስተላልፍ የነበረው የፕሬዚደንት ኢሳያስ መልስ። እሱ እናየዋለን። አሁን ስትመጣ እናያታለን ያሉት እሳቸው። ኢትዮጵያ ወራችኋለሁ፣ እንደዚህ ያደርጋችኋለሁ እያለች ነው። ጦር መሳሪያም እየገዛች ነው። ግን ስትመጣ እናያታለን ብለዋል። እውነት ነው። እኛም ስትሄድ እናያታለን እያልን ነው። ምንም ጥርጥር የለውም። ኢትዮጵያ ወደዛ በኩል እግሯ ብታነሳ ግብፅ ብቻ አይደለችም፣ ሌሎች ሀገሮችም ይገባሉ። ኤርትራማ ተውት። በእርግጥ ሀገር ለሀገር ከኤርትራ ጋር ቢሆንም የሚችሉት አይደለም፣ የትላንት ታሪክ ስለሆነ በስርዓት እንደው አንድ ነበርን፣ እኛ ጎረቤት ነን፣ ወዳጆች ነን፣ ቀንሱልን ተብሎ በቅናሽ ዋጋ ኢትዮጵያውያን አንድነታቸውን ጠብቀው እንዳይሄዱ
ወደብም ቢሆን በቅናሽ ዋጋ በአሰብም በሌላም መጠቀም እንዳይችሉ ኤርትራም ትጠቀማለች፣ ኢትዮጵያም ትጠቀማለች። እንደዚህ እንዳይሆን አሁን እየሄዱበት ያለው መንገድ ትክክል አይደለም። ሀገሪቱ ውድቀት ላይ ነው የሚጥላት። ግብፅ አሁን ዶራሌ መጥታለች፣ ጅቡቲ ማለት ነው። ጅቡቲ ገብታለች። ኢትዮጵያውያን መስማት እንዲችሉ ነው በአማርኛ እያወራ ያለው። የትራምፕ ደብዳቤ ብቻ አይደለም። አሁን እየሄዱበት ያለው መንገድ ጭራሽኑ ሀገሪቱ ወደብ የሚያሳጣት ነው። ዶራሌ ገባች ማለት ኢትዮጵያ ስትጠቀምበት የነበረው የጅቡቲ ወደብ አደጋ ላይ ገባ ማለት ነው። ኢትዮጵያ በዳሙ ላይ አሁን ትራምፕ አስፈርምሻለሁ እያላት ያለው ካልፈረመች፣ እምቢ ካለች ወደቡ ነው የምትዘጋው። ኤርትራ የላትም፣ በኤርትራ በኩል እድል የላትም። በጅቡቲ በኩል ዶራሌ ላይ ገብታለች ግብፅ፣ ያንን ትዘጋለች፣ ትዘጋዋለች። ብትዘጋ መብራትና ውሃ እየሰጠን አይደለም ወይ ለጅቡቲ ትሉ ይሆናል። አዎ እየሰጠን ነው። ኢትዮጵያ እየሰጠች ነው፣ ውሃ እየሰጠች ነው፣ መብራትም እየሰጠች ነው። ግብፅ ዶራሌን የጦር ቤዝ አደርገዋለሁ ስትል የያዘችው ባለፈው ያስተዋወቁት ፕሮጀክት ምንድን ነው? አንደኛ ዲሳሊናይዜሽን ፕላንት ነው። ውሃ ዲሳሊናይዝ አድርገን ውሃ እናቀርብላችኋለን። ስለዚህ ከሽንሌ ወደ ጅቡቲ እየሄደ ያለው ውሃ መናቀረ ማለት ነው። ትርጉም የሌለው ሆነ ማለት ነው። ውሃ እያገኘች ነዋ። ከፈለጋችሁ ዝጉት ነው የምትልህ። ዲሳሊናይዝ ማድረግ ይቻላል ወይ? አዎ ይቻላል። እዛው ቅርብ ላይ እስራኤል ላይ ያለው እንትን መጠቀም ነው፣ ኤክስፒሪየንስ መጠቀም ነው። ዓለምም እየሰራችበት ያለው ነው። ዲሳሊናይዜሽን ፕላንት ግብፅም ላይ አለ። ስለዚህ ያንን አምጥቶ እዛ ቁጭ ማድረግ ነው። ሌላ ተአምር የለው። ያደርጉታል። ቀላል ነው። አሜሪካም አለች። ኢንቨስትመንቱ ያን ያክል የገንዘብ ችግር ደግሞ እንዳይገጥመው በሌላ መልኩ የኤሌክትሪሲቲ ነው። ሶላር ኢነርጂ እንጠቀማለን ብለው የሶላር ኢነርጂ ፕሮጀክቱ እስከነ ዲዛይኑ ይፋ አድርገዋል ባለፈው። ስለዚህ ከኢትዮጵያ የሚሄደው ወደ ጅቡቲ የሚሄደውን የኤሌክትሪክ ሳፕላይ ይሄም አጉል ቀረ ማለት ነው። ወደብ ስትጠቀም ለምሳሌ ጅቡቲ የወደቡን ኪራይ እጥፍ አድርጊው ትባላለች እኮ። ሂጂ አትሂጂ እኮ አትባል። እጥፍ አድርጊው፣ እጥፍ ታደርጓለች። እምቢ ማለት አይቻልም። ምክንያቱም ውሃ ብትል ውሃ ታቀርባለች ግብፅ፣ መብራት ብትል መብራት ታቀርባለች ግብፅ። አሁን ችግር ውስጥ የወደቀችው የኢትዮጵያ ዲፕሎማቲክ ጉዞ ችግር ነው። ይሄ ነው ችግሩ። ይህንን አንደርስታንድ የሚያደርጉት አይመስለኝም። ለማንኛውም ኢትዮጵያ እዚህ አደጋ ላይ ስትወድቅ የኢትዮጵያ መንግስት የዲፕሎማሲ ውድቀት እንደሆነ ብዙዎች እየገለጹት ነው። ኃይሌ ብቻ የሚገልጸው አይደለም። ጀዋር መሐመድ ሰሞኑን የገለጸው እሱ ላይ ሲደረግ የነበረው ካምፔን ጀዋር መሐመድ ታስረዋል፣ በሽብር ተጠርጥረዋል፣ በአደንዛዥ እጽ ንግድ ተጠርጥረዋል ምናምን እየተባለ ያልተባለ ነገር የለም። መልስ ሰጥተዋል በፌስቡክ ፔጁ። አሁን እየተደረገብኝ ያለው ዘመቻ የኢትዮጵያ መንግስት የሚመራው ዘመቻ ነው። በቃ ወርዶ ወደ ግለሰቦችን ጥላሸት መቀባት፣ ግለሰቦችን ማሳደድ፣ ዲፕሎማሲ ከመስራት ይልቅ ነገሮች በሰላም ከመፍታት ይልቅ አሁን ወደ ወደቀችበት ደረጃ ላይ የወደቀች ሀገር ነው ያለችው ኢትዮጵያ። ትራምፕ አሁን የጻፈው ደብዳቤ ለታዬ አጽቀሥላሴ የኢትዮጵያ ፕሬዚደንት ነው፣ ለአብይ አህመድም አይደለም የላከው። ምን ያክል ንቀት እንዳለ ማለት መመልከት ትችላላችሁ። ለፕሬዚዳንት አልሲሲ፣ ለአልቡርሃን እና ለቢን ዛይድ ለምን ወደዛ እንደላከም እኔ ገርሞኛል። ለዩናይትድ አረብ ኤምሬትስ እና የአረብ ሀገሮች ምንድናቸው እዛ የሚመለከታቸው? እኔ ገርሞኛል። አሁን ግንኙነቱ ምን ያክል እንደሆነ ከነሱ ጋር ያለው እኛም እናውቀዋለን። ለማንኛውም ግን እንደዚህ ልኳል። የኢትዮጵያ ውድቀት፣ የኢትዮጵያ ዲፕሎማሲ ውድቀት፣ ሀገሪቱ እየገባችበት ያለው የዲፕሎማሲ ማቅ፣ የዲፕሎማሲ ውድቀት ነው እያሳየን ያለው። ኢትዮጵያ የውስጧ ችግር በህገ መንግስቱ መሰረት እንዳፈታ አሁን ምዕራብ ትግራይ ላይ እየተደረገ ያለው እዩት። ምዕራብ ትግራይን ለመያዝ ለመቀማት እየተካሄደበት ያለው መንገድ እዩት። የተካሄደበትን ርቀትም በደንብ መመልከት ይኖርባቸዋል። ትግራይ ላይ ያለው ትርምስ እዩት። ሀገር በማተራመስ በየትኛውም በኩል ቢሆን የትኛውም ክልል ቢሆን
ሀገርህን በማተራመስ የምታገኘው ፋይዳ የለም። ፖለቲካ እንደዚህ አይነት መጨማለቅ ደረጃ ላይ ከደረሰ ውድቀቱ ሀገር ይዞ ነው የሚፈርሰው። ሀገሪቱ እያፈረሷት እንዳሉ መላ ኢትዮጵያውያን ማወቅ ይኖርባቸዋል ነው እኔ የምለው። እንደዛ ነው። ትግራይን በማመስ ኢትዮጵያ የምታተርፈው ትርፍ የለም። የትግራይ ህዝብ ሆነ ህወሓት ኢትዮጵያን ከወደቀችበት ጉድጓድ ከገባችበት የድህነት ጉድጓድ ጎትቶ ለማውጣት መስዋዕትነት የሚከፍል እንጂ ኢትዮጵያን ለማፍረስ የሚሄድ የፖለቲካ ድርጅትም ፖለቲከኛም ታይቶ አይታወቅም። በትግራይ ላይ የለም። ፕሮፓጋንዳ በእነሱ ላይ ጥላሸት በመቀባት የሚሰራው ስራ ግን ውሸት እውነት ሊያደርግ አይችልም። ስለዚህ የውሸት ዘመቻቸውን ትተው የውስጥ ችግራቸውን አስተካክለው የትግራይ ሉዓላዊ ድንበር አክብረው ህገ መንግስት አክብረው ትግራይ ከኢትዮጵያ የምታገኘውን ሁሉ ለቀው ሰላም እንዲኖራት ከማድረግ ውጭ ሌላ አማራጭ የላቸውም። ሌላ አማራጭ እንከተላለን ብለው እንደሆነ ሀገሪቱ ካለችበትም በላይ ትወድቅ እንደሆነ እንጂ ትፈርስ እንደሆነ እንጂ የምትድን ሀገር የለች። በማጨብጨብና በብልጭልጭ ሀገር አይድንም። እያንዳንዱ ኢትዮጵያዊ ድህነት ውስጥ ባለበት ለምሳሌ ከነበረበት 23 ሚሊዮን ድሃ የድሃ የተባለው አሁን ወደ 30 ምናምን ሚሊዮን ደርሷል። ኦልሞስት 1/3 ኢትዮጵያዊ የሚበላውና የሚጠጣው የሌለበት ህዝብ ሆኖ ሳለ ብልጭልጭ አዲስ አበባ ላይ ስለተተከለ በቃ ሳር ተተክሎ ትክክል ነው። ጥሩ ነገር ማየትም ጥሩ ነው። ዋናው ግን ጥሩ ነገር መብላት ነው መቅደም ያለበት፣ ማየቱ አይደለም። ሀገሪቱ በምን አይነት ፖለቲካ እየሸወዱ ወዴት እያስገቧት እንዳለ እንድታቁ ብዬ ነው። ሁለተኛ የኢትዮጵያ መንግስት ይህንን ተከትሎ አሁን የተጀመረ አይደለም። የትራምፕ ደብዳቤ ከተጻፈ በኋላ አይደለም የዲፕሎማሲ ውድቀታቸውን ያዩት። ሉክ ሬድዋን ሁሴን ወደ ሞቃዲሾ ሄዶ ነበር ባለፈው። አብይ አህመድ ወደ ጅቡቲ በሄደበት እነ ሬድዋን እነ ጌታቸው ይዞ በሄደበት ከዛ ሲመለሱ ግማሹ ወደ ሀገራቸው ተመለሱ፣ ግማሹ ወደ ዱባይ ሄዱ ከአብይ አህመድ ጋር። ሬድዋን ሁሴን ደግሞ ከዛ ተነስቶ መቃዲሾ ነው ሄደው። ጌዲዮን ጢሞቴዎስ ደግሞ ወደ ሳልቫኪር ወደ ሳውት ሱዳን ሄደው። የኢትዮጵያ ዲፕሎማሲ እንዴት እየወደቀ እንዳለ የምታዩት ከዚህ ነው። ለምን ጅቡቲ ሄዱ? ዶራሌ ቁጭ ብለው አዲስ አበባ ቁጭ ብለው አስረክበውታል። ኦልሬዲ ጅቡቲ እኮ ከኢትዮጵያ ፍላጎት ውጭ እንዳትሆን ማድረግ ይቻል ነበር፣ የኔ ተብሎ ተይዞ ማለት ነው። ከጅቡቲ ጋር ፍቅር ተጫውቶ ማለት አይደለም። ጅቡቲ ኢትዮጵያን እንድትወድ የኢትዮጵያ ክልሎች ከጅቡቲ በላይ የሆኑ ኦልሞስት ሁሉም ኤክሰፕት ጋምቤላና ቤንሻንጉል፣ እያንዳንዱ የኢትዮጵያ ክልል ጋምቤላ፣ ቤንሻንጉልና ሐረር ከሶስቱ በስተቀር ከቤንሻንጉል ከጅቡቲ ህዝብ በላይ ነው የህዝብ ብዛታቸው። የጅቡቲ ህዝብ 1/10 የትግራይ ህዝብ ነው። ጅቡቲም ከትግራይ ታንሳለች፣ በጣም ትንሽ ናት። ትንሽ መሆኑ የህዝብ ብዛትም ትንሽ መሆኑ ግን አይደለም። ጅቡቲ ኢትዮጵያን እንድታምንና እንድታከብር ከሆነ የጅቡቲ መንግስት ለኢትዮጵያ መንግስት የነበረውን ክብር በመለስ ዘመን አስቡ። ኦልሞስት እንደ አንድ ክልል ነበር ሲያስተዳድራት የነበረው መለስ። ሀገር ናት፣ ግን የነበረው የዲፕሎማሲ ጉዞ የዲፕሎማሲ ልህቀትና ኢትዮጵያውያን ልዩነታችን አንድነታችን ነው ብለው አክብረው ይሄዱ ስለነበረ ተከባብረው ይሄዱ ስለነበር በኢትዮጵያ ውስጥ የነበረው አንድነት ጅቡቲን ጎትቶ አምጥቷታል። ተጠቃሚ ስለነበረች ፕሮጀክቱ የሽንሌ ፕሮጀክት የውሃ ፕሮጀክት ለጅቡቲ የተጀመረው በመለስ ዘመን፣ ባቡሩ የተሰራው በመለስ ዘመን፣ ኦኬ ኤሌክትሪሲቲ ሰፕላይ ማድረግ የተጀመረው በመለስ ዘመን። ስለዚህ ጅቡቲ ከኢትዮጵያ ትጠቀም ነበር፣ ኢትዮጵያም ከጅቡቲ ትጠቀም ነበር። እንደ አንድ ክልል ነበር የምትታየው። ኢትዮጵያንም ታመልክ ነበረ። ከዛ በኋላ ግን ምን ሆነ?
አሁን አብይ አህመድ ተመልሶ ጅቡቲ ላይ የሚሰግድ ሆነ። ይባስ ብሎ ደግሞ አሁን ግብፅ በሁለት እግሮቿ ዶራሌ ላይ ረገጠች ማለት ነው፣ ገባች። የዲፕሎማሲው ውድቀት በዚህ ልኩ መገምገም ካልቻለ ኢትዮጵያዊ እና በዚህ መልኩ እነ ግብፅና ሌሎች መግባት ቻሉ ማለት ምን ማለት እንደሆነ መረዳት የማይችለው ኢትዮጵያዊ ካለ እንግዲህ ለውድቀቱ ያው የራሱን ውድቀት የራሱን ድርሻ ደግሞ እያበረከተ ይሄድና ውድቀቱ እየተፋጠነ ይሄዳል። በዚህ ልክ ነው። ስለዚህ የአብይ አህመድ የመራው ቲም ጅቡቲ ሄደ። እዛ ላይ እየተሰራው ልንገራችሁ። ሄደና ፎቶ ተነሳ። ዶራሌ ላይ ሄደን ፎቶ ተነሳን አለ። ፎቶ ተነሳን፣ በእርግጥ እንደዛ ብሎ አይደለም የገለጸው። ሄደን አየን፣ እዛ ተወያየን አለ። ኦልሬዲ እኮ ገብታለች ግብፅ። የውሃ ፕሮጀክትም የኢነርጂ ፕሮጀክትም ይዛለች። ከጅቡቲ ጋርም ተፈራርማለች። አሁን ከግብፅ ጋር መሄድ እንኳን ቢችሉ ፓራሌል ነው መሄድ የሚችሉት። ግብፅና ኢትዮጵያ እኩል ተጠቃሚ ናቸው እዛ ላይ ማለት ይቻል ይሆናል እስከጠነከሩ ድረስ፣ ካሁን በኋላም ከጠነከሩ። ካልሆነ ግን ገብታለች ኦልሬዲ ነው። አሁን ከጅቡቲ ጋር ተነጋግሮ ሲያበቃ ወዲያው እነሱ ተነስተው ወደ ዱባይ፣ ወደ ሶማሊያ እና ወደ ሳውት ሱዳን እንደሄዱ እነሱንም ለየብቻቸው እናያቸዋለን። ወዲያው እንደሄዱ ጅቡቲ በድሮን የአፋር ህዝብ ኤልዳሃር ላይ ደበደበች። የጅቡቲ ድሮን ኤልዳሃርን ደበደበ። እዛ ላይ ሰዎች ሞቱ። የአፋር ህዝብ ተጨፈጨፈ ማለት ነው። የራሱ ህዝብ ነው። ፕሬዚዳንቱም ጭምር መግለጫ አላወጣም። ጠቅላይ ሚኒስትርም አላወጣም፣ ፕሬዚዳንቱም አላወጣም። ምን ያክል የአፋርን ህዝብ እንደሚንቁ የምታዩት እዚህ ላይ ነው። ህዝብህን እየናቅህ በሄድክበት፣ ህዝብህን እያስጨፈጨፍክ በሄድክበት ቁጥር፣ ህዝብህም እየናቀህ በሄደ ቁጥር የውድቀትህ ጊዜ የተወሰነ ነገር ብታረግ የተወሰነ ጊዜ ብታራዝም እንጂ ውድቀትህ የማይቀር ይሆናል። ይህን አያውቁትም። ለማንኛውም ለምን ከጅቡቲ ተነስቶ ወደ ዩናይትድ አረብ ኤምሬትስ ሄደ? ሌላ ሴራ ለማሴር ነው። ዩናይትድ አረብ ኤምሬትስ ኢትዮጵያን ይዛ አካባቢው እያተራመሰች የነበረች ሀገር ናት፣ ያለችም ሀገር ናት። አሁን ከሶማሊያ ስለወጣች ስለተባረረች፣ ከሶማሊያ ጋር ስለተጣላች ያጣላትም እስራኤል የሶማሊላንድ ሀገርነት ስትቀበል የአረብ ሀገሮች ሲቃወሟት፣ ዩናይትድ አረብ ኤምሬት ግን ዝም አለች ነው። ዝም ካልሽ አላይ ነች፣ አጋራችን ነች እያልን ዶባችንም ሌላም የጦር ቤዝም እንድታገኝ ተደርገሽ የነበርሽው እድሉ ተሰጥቶሽ የነበረው ሀገር አሁን ዝም ካልሽማ መውጣት አለብሽ ተብላ መግለጫ ከወጣ በ24 ሰዓት አብይ አህመድ ወደ ዱባይ ሄደ። ለምን እንደሆነ ይገባቸዋል እንግዲህ። ከዛ ነበር ተልእኮውን ይዞ እየመጣ የኢትዮጵያ ህዝብ፣ የትግራይ ህዝብ በተለይ እየጨፈጨፈ የነበረው፣ አሁን አማራና ኦሮሞ እየጨፈጨፈ ያለው። ሬድዋን ሁሴን ወዲያው ከጅቡቲ ወደ መቃድሾ ገባ። የደህንነት ኃላፊ ነው። የኢትዮጵያ ደህንነት አደጋ ላይ ስለወደቀ፣ የዩናይትድ አረብ ኤምሬትስ ጥቅም አደጋ ላይ ስለወደቀ ያላቸው ሴራ የትግራይ ህዝብ ከምድረገጽ የማጥፋት ፍላጎታቸው በግልጽም የተናገሩት ፔካሃ በስቶ የነገረን፣ ሌሎችም የነገሩን፣ ራሳቸውም በስቴት ሚዲያ ወጥተው የነገሩን ያንን ከንቱ ስለቀረ፣ ስለዚህ ሬድዋን ሁሴንም ወደዛ ሄደ ሊለምን ማለት ነው እንግዲህ ለሐሰን ሼክ መሐመድ ሊለምን። አስቡ፣ ሐሰን ሼክ መሐመድ በመለስ ዘመንም ፕሬዚዳንት ነበር። ሐሰን ሼክ መሐመድ ጋር ተነጋግሮ መለስ ዜናዊ በ3 ቀን ሶማሊያ ከአልሸባብ ነፃ ያወጣት በ3 ቀን ነበር። በ3 ቀን ነበር የኢትዮጵያ ሰራዊት ሄዶ ነፃ ያወጣት። ያን ያክል ይሰሩ የነበሩ ሀገሮች ሶማሊያን በኢትዮጵያ ስር እግር ወድቃ ስትሰግድ የነበረው ስትለምን የነበረው የኢትዮጵያ ደህንነት ብቻ ሳይሆን የሶማሊያም ደህንነት ጭምር አደጋ ላይ ሲወድቅ ትደርስ የነበረችው ኢትዮጵያ አሁን ሶማሊያ ሆይ እርጅኝ ወደሚሉበት ደረጃ ደርሰው ሬድዋን ሁሴን የደህንነት ዳይሬክተር የሚያክል ሰውዬ ሶማሊያ ሄዶ ሲለምን አየነው ማለት ነው። ለዩናይትድ አረብ ኤምሬትስም ባካችሁ አታውጧት፣ እኛንም ባካችሁ አታሩቁን። እንግዲህ
እስማኤል ዑመር ገሌ የጅቡቲ ፕሬዚደንት፣ ሐሰን ሼክ መሐመድ የሶማሊያ ፕሬዚደንት አዳኞች ናቸው፣ የአብይ አህመድ አዳኞች ናቸው። ካሁን ቀደምም ፎርማጆና ኢሳያስ ይዞ ነበር ሲዞር የነበረው የትግራይ ህዝብ ሲጨፈጭፍ ጊዜ። በተመሳሳይ ቀን ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር ነው። ይሄ ሰውዬም ሳውት ሱዳን ገባ። ሳልቫኪር እንግዲህ ሌላኛው አዳኝ መሆኑ ነው። የኢትዮጵያ አዳኝ ሌላኛው የኢትዮጵያ አዳኝ ሳልቫኪር ነው። ሳውት ሱዳን ኢትዮጵያ የምትጠብቃት ኢትዮጵያ የምታድናት ስትመሰረትም እና አምባሳደር ስዩም መስፍን መስራቾች ሆነው ዲፕሎማሲዋ ሲያስተካክሉላት የነበረው እነዚህ ነበሩ። ኢትዮጵያ በሶማሊላንድ በሶማሊያ ብቻ ሳይሆን በሳውት ሱዳንም ጭምር ትልቅ ሮል ነበራት፣ ትልቅ ሚና ትጫወት ነበር። የአፍሪካም ወኪል ሆና በዓለም ላይ ስትዞር የነበረችው ሀገር ስለሆነች ሳውት ሱዳን እንዴት ታከብራት እንደነበር አስቡ። እንግዲህ ሳውት ሱዳን፣ ጅቡቲ እና ሶማሊያ የኢትዮጵያ አዳኞች ሆነው እንደው ችግር ውስጥ ወድቀናል እናዱንን ብለው የኢትዮጵያ መሪዎች ወደ እነሱ ሲሄዱ ከማየት በላይ የሚያሳፍር የሚያሳዝን የለም። እየሆነ ያለው ይሄ ነው። ሰሞኑን ያየነው ይሄ ነው። ኢትዮጵያ G7 እና G20 እንደው እንደ ታዛቢ መሳተፍ አለብሽ ተብላ ዓለም አቀፉ የክላይሜት ቼንጅ መድረኮች እንደው የኢትዮጵያ መሪ መምራት ይችላል ተብሎ ተመርጣ መድረኮች ስትመራ በዓለም አቀፍ መድረኮች ላይ አፍሪካ ወክላ ስትሄድ የነበረችው ሀገር አሁን አካባቢዋንም እነዚህ ጨቅላ ትንንሽ የሚባሉት በእድሜ የማይደርሷት እነ ጅቡቲ እና ሳውት ሱዳን ሀገሮች አዳኟ ሆነው እያንዳንዱ መሪ በእነዚህ ሀገሮች ሲርመጠመጥ እያየነው ነው። እዚህ ላይ ነው ያለችው ኢትዮጵያ። እዚህ ላይ የወደቀችው ሀገር አሁን በልጽገናል እንደው እኮ እናንተ ማታዩት ሆኖ ነው እንጂ እየበለጸግን እኮ ነው። በየትኛው ዓለም ላይ ሆነው እንደሚያዩት አላውቅም። አንድ ነገር ልበልና እዚህ ላይ ወደ ሌላኛው ልሂድ። እኔ የገረመኝ ሀገር አደገች የሚባለው መለኪያው የምግብ ዋስትናቸውን ማረጋገጥ አይደለም እንዴ? ሀገር አደገች ማለት አበባ መትከል ነው ወይ? የተወሰነ ሴሜንት የተወሰነ ምናምን አድርገህ መንገዶችን ማስተካከል መለስ ዜናዊ የሰራቸውን መንገዶች ማስተካከል ነው እንዴ? መጀመሪያ ሰው እንዳይሞት ማድረግ፣ ሕክምና እንዲኖር ማድረግ፣ ሰው እንዳይሞት ማድረግ፣ ጦርነት እንዳይኖር ማድረግ፣ ሰው እንዳይሞት ማድረግ፣ ምግብ እንዲኖር፣ የዋጋ ግሽበት እንዲቀንስ፣ የተረጋጋ ህይወት መምራት የቻለ ዜጋ እንዲኖርህ ማድረግ፣ የተማረ ሰው የሰው ኃይል እንዲኖር ማድረግ ነው። አለ ወይ ይሄ? እንደው ጌታቸው ረዳም ሲናገር ነበር። እንደው ይሄ ሰውዬ እኮ ቀይሯታል፣ እንደው አንናገርም ብለን ነው እንጂ መናገር አቅቶን ማመን አቅቶን ነው እንጂ ይሄ ሰውዬ እኮ ቀይሯታል ሀገሪቱ ብሎ አለኝ ጀነራል ፍስሐ ማንጁስ እያለ ነበረ ጌታቸው። እንደዛ ብሎት እንደሆነም ተሳስተዋል። ጌታቸውም እንደዛ ማለቱ ተሳስተዋል። ለምን ሀገር አደገች የሚባለው እያንዳንዱ ዜጋ በረሃብና በጥማት የማይሞት ከሆነ ነው፣ የማይሰደድ ከሆነ ነው፣ ለየራሱ የማይገዳደል የነበረው ሶሻል ፋብሪክ ያልተበጣጠሰ እንደሆነ ነው።